ጓደኛ ላይ ጨክኖ ሚስቱን በመቀማት አሁን ላይ በእሱ ላይ ደባ እየሰራ እየኖረም ይገኛል። ታዲያ ሚስትም ጓደኛውን አፍቅራ ባሏን ረስታ አሁን ላይ ነገሮችን ሁሉ ከምንም ሳትቆጥር ከጓደኛው ጋር አሁን ላይ ትዳር መስርታ እጅግ ደስተኛ ሆነው ነገር ግን የእሱ ጉዳይ እጅግ እያስጨነቃቸው እየቀጠሉ ይገኛሉ። ነገር ግን አሁን ላይ ምንም እንኳን እነሱ ደስተኛ ሆነው ቢቀጥሉም የድሮ ባለቤቷ ማለትም የጓደኛው ነገር እጅግ እያሳሰበው አሁን ላይ እነሱ በአንድ ክላስ ውስጥ ዘግተውበት እያሰቃዩት ይገኛሉ። በገዛ ዳቦዬ ልብ ልቡን አጣው አይደል ነገሩ። በገዛ ቤቱ በገዛ ንብረቱ አሁን ላይ ባል እየተሰቃየ በገዛ ጓደኛው ሚስቱንም አጥቶና ተነጥቆ አሁን ላይ እጅግ አደገኛ ሁኔታ ላይ ይገኛል። እሱን አግተውት ወደ ቤትም እንዳይወጣም እንዳይገባም ከልክለውት አሁን ላይ እያሰቃዩት ምግብ እንኳን አልሰጠው ብለው በጣሙኑ በራብ አለንጋም እየቀጡት ይገኛሉ። ይህ ሳያንሳቸው ደግሞ አሁን ላይ ሚስት የነበረችው አሁን ጓደኛውን አግብታ የምትገኘው የድሮ ባለቤቱ አሁን እንዳገለው እኔን ስለሚያውቀኝ ባሌ ስለሆነ መቃብር ውስጥ አዘቅት ውስጥ ያሳስረናል እንዲሁም ደግሞ ፍርድ ቤት ይገትረናል ትላለች። ነገር ግን ጓደኛው አሁን ያሁኑ ፍቅረኛዋ ማለትም ባለቤቷ ይልቅ ገለለው እንገላገል ሲልም አዲስ ሀሳብን ያመጣል። አይ የማይሆንም ምክንያቱም የድሮ ባለቤቴ ስለሆነ እኔ ነኝ ተጠያቂዋ ስለዚህ ተጠያቂ ከመሆን እዚሁ እያሰቃየነው ብዙ ጊዜ እዚሁ አግተነው መቆየት እንችላለን ትላለች። ሌላው ጉዳይ ደግሞ በቤት ሰራተኝነት የምታገለግለው የቤት ሰራተኛ ምኑ ነገሩ ያልገባትና ስለ ጉዳዩ ምንም የማታውቀው ንጹህ ልጅ አሁን ላይ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። እንዴት ነው ብትሉ እሷ እዛ ክላስ ውስጥ ሳታውቅ ስትገባ አንድ ሰው ታግቶና እዚህ ውስጥ ተቆልፎበት ታገኛለች። ይህንን ስታይ እጅጉኑ በጣም ደነገጠች። ምንድነው የተፈጠረው? ምንድነው ያለው? በማለት እጅግ በመጮህም ድምጿን ታሰማለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች በዛሬው ቪዲዮአችን ስዊት ክፍል 2 አበይት ትዕይንቶችን የተከሰቱ ድራማዊ ሁኔታዎችን የምናቀርብላችሁ ይሆናል። ታዲያ ከእናንተ ከውድ ተመልካቾቻችን የሚጠበቀው ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁ ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁ ዝለቁ። በመግቢያችን ላይ እንደነገርኳችሁ ይህ ድራማ ስዊት ክፍል 2ን አሁን ላይ ልናቀርብላችሁ የወደድነው በተለይ ደግሞ ጓደኛው ሚስቱን ቀምቶ በገዛ ቤቱና በገዛ ሀብትና ንብረቱ እየተደላቀቁ እያፌዙበትና እየተሳለቁበት አሁን ላይ በትዳር ይሁን በጓደኝነት እየዘለቁ ይገኛሉ። እሱንም ከዚህ ሰላም እንዳያመልጣቸው እንዳይወጣና ጉዳያቸው ሴራቸውና ተንኮላቸው እንዳይገለጥባቸው አንድ ክላስ ላይ ዘግተውት አግተውት እንዲቆይም አድርገዋል። ታዲያ እሱን አግተው እንግዲህ አለማቸውን እየቀጩ ማለትም ፍቅራቸውን እያሟሟቁ እና እያደመቁ እየቀጠሉ ባሉበት ሁኔታ የሆነ ቀን የሆነ ድምጽ ይሰማሉ። እሱም ደግሞ የጩኸት ድምጽ ነው። ድምጹን ሲያረጋግጡና እንዲሁም ማለትም ሚስት ስታዳምጥ የሰማችው ድምጽ የሴት ድምጽ እንደሆነ አረጋግጣለች። ታዲያ አሁን ባልና ሚስት እየተከራከሩ እንግደለው አንግደለው እሷ አንገለውም ምክንያቱም እኔ የድሮ ሚስቱ ስለሆንኩኝ እኔ ነኝ ተጠያቂዋ አሁን ፍቅረኛዋና ማለትም የባል ጓደኛ እሱን ገለን አሁን በሰላም መኖር እንችላለን እያለ ሀሳብ ቢያቀርብላትም በሀሳቡ ሳትስማማ እዚሁ እያሰቃየነውና በጣም ሆኖ በረሃብ አለንጋ እየገረፍነው መቆየት አለበት እንጂ መግደልማ አይቻልም ምክንያቱም እኔ ተጠያቂ እሆናለሁ። በዛ ዙር ደግሞ አንተም መልሰህ ተጠያቂ እንደምትሆን አትርሳ። ታዲያ በዚህ ክርክር ውስጥ እያሉ የሴት ድምጽ የጩኸት ድምጽ ሲሰሙ ወዲያውኑ ተደናግጠውና ተደናብረው ወደዛ ክላስ ሁለታቸውም ተነስተው ያመራሉ። ታዲያ ፍቅረኛዋና ሚስት አሁን ላይ ይገባበዙ ጀምረዋል። ምክንያቱም አንተ ቅደም አንተ ግባ እኔ ልግባ አንቺ ግቢ እኔ ልግባ እያሉ ሁለታቸው በመፍራት ማን ቀድሞ እንደሚገባ ምክንያቱም የሰሙት ድምጽ እጅግ ምናልባትም አውዳ ወሬ ተቀይሮ ሊገልና ሊያጠፋን ይችላል ብለው ስለሰጉ ማን ደፍሮ እንደሚገባ ሁለታቸው በጣም ሆኖ ፈርተውና ተርበትበው በጣም በበሩ ላይ የተወሰነ ደቂቃዎችን ቆዩ። ምንም እንኳን ሁለቱም ቢገባበዙ ያው እንግዲህ ሴት የላከው ጅብ አይፈራም አይደል ነገሩ።
በማለት በሩን ከፍቷል። በሩን ሲከፍት ግን ያገኘው ሰውየውን ብቻ ነው። ማለትም የድሮ ባሏ ማለትም ጓደኛውን አገኘ። ሲያዩ ወደፊትም ወደ ግራም ወደ በርም ወደ መስኮትም ሲመለከቱ ሌላ ሰው ከሱ ውጭ እዛ ክላስ ውስጥ እንዳላገኙ ማለትም የውሃ ሽታ ሆነባቸው። ታዲያ ግን ሲጠይቁት ማን ነበር የጮኸው? ማን ነው እዚህ ብለው እጅግ ሲያውጣጡትና ሲያዘባብቱበት እሱ ግን ምንም ድምፅ የለም፣ ምንም የተፈጠረ የለም፣ እዚሁ እንዳሉ ይላቸዋል። ታዲያ ሚስትም እጅግ በጣም የሰማችው ድምፅ ማረጋገጧ በተለይ ደግሞ የሴት ድምፅ እንደሆነ መጀመሪያም ስለሰማችውና ስላረጋገጠችው አሁን ላይ እጅግ በሰራችው ተንኮልና ወንጀል እጅግ በጣም እየተርበተበተችና በጣም በህሊናዋ እየተወቀሰች ስላለች የሆነ ነገርማ ማድረግ አለብኝ፣ የሆነ ነገርማ ፈጥራለሁ፣ አንተ የሰማሁትን ድምፅ እኮ ሊሸውደኝ አይችልም በማለትም ትዝትበትና እንዲሁም ትቀስርበት ጀመር። ታዲያ የሰውየው ጓደኛ ማለትም አሁን አዲሱ ፍቅረኛዋ ውዴ ተይው በቃ ምንም አዲስ ነገር የለም፣ ተመልሰን ወደ ፍቅራችን እንመለስ በማለትም ወደ ክላሳቸው ይመለሳሉ። ምክንያቱም ምንም ያገኙት ምንም እዛ ውስጥ ከሰውየው ውጭ ያገኙትና ያረጋገጡት ነገር ምንም ነገር እንደሌለ ነው። ነገር ግን አሁንም ቢሆን በባል ላይ እያደረገች ያለችው ተንኮልና ሴራ እንዲሁም ግፍ እጅግ በህሊናዋ እየተመላለሰባት አሁን ላይ እንቅልፍና እረፍት የነሳት ሚስትም መጠራጠሯን አልተወችም። ይሁንና ሰምተውት የነበረው ድምፅ የሴት እንደሆነ እውነትም ትክክል ነበር። ምክንያቱም ሰራተኛዋ ድንገት ስትገባ እዛ ውስጥ ማንም ሰው እንደሌለ እዛ ክላስ ውስጥ ሌላ ሰው እንደሌለ ነበር የምታውቀው። ነገር ግን ስትገባ ያገኘችው ሰውየው ታግቶ እዛ ተቆልፎበት ስለነበር እንዴት እዚህ ልትወጣ ብላ ደንግጣ ጮኻ ነበር። ነገር ግን ሰውየው ወዲያውኑ አስሯት ማለትም እንድትጮህ አድርጓት ወዲያውኑ ቁም ሳጥን ውስጥ ቆልፎበት ስለነበር እነሱ ሲመጡ ሊያገኟት አልቻሉም። ታዲያ ሰውየውና ሰራተኛዋ ይነጋገሩና ይልቅ አሁን ላይ አብረን መተባበር ያስፈልጋል በማለት ወሱ አሁን እንድታገኘኝ እፈልጋለሁ፣ ነገር ግን እዚህ ታግቼና እነሱ በጣም ከፍተኛ የሆነ ግፍ እያደረሱብኝ ስለሆነ እኔ ግን የሴትዮዋ ባለቤት እንደሆንኩ አንቺ ማወቅ የለብሽም። ስለዚህ ሌላውን ጉዳይ በሌላ ቀን እነግርሻለሁ። አሁን ግን ስለሄዱ ውጪና ወደ ኩሽናሽ ተመለሽ ይላታል። ታዲያ ሴትዮዋ ማለትም ሚስት ወዲያውኑ ተጠራጥራ ሰራተኛዋ ግን የት ናት በማለት ለፍቅረኛዋ ስትጠይቀው ወዲያውኑ ወጥታ የት እንዳለችማ ፈልጊያት በማለትም እሱ ሲነግራት እሷ ወጥታ ልትጠይቃት ወዲያውኑ መጣራትን ጀመረች። ስትጣራ ግን እሷ እዛ ውስጥ ስለነበረች አቤት ማለትም ማለት እዚህ ነኝ ለማለትም በጣም ከባድና አስቸጋሪ ስለሆነ ጸጥታን መረጠች። ታዲያ በየክላሱ እየገባች ሚስት ስትፈልጋት ልታገኛት እንዲሁም ደግሞ ያለችበትን ልታውቅም አልቻለችም። ነገር ግን ከኩሽና ወጥታ ወደ ሌላኛው ክላስ ስታመራ እሷ ደግሞ ከሽንት ቤት ትወጣና እትዬ ሽንት ቤት ነበርኩ በማለት እሷ ግን ሴራዋንና ተንኮሏን ታውቅ ነበርና እሱይት ቆይ አንቺ ምን እያደረግሽ ነው? ቆይ ምን ያርበተብሽ ነው? በማለትም በጣም ታጣድፋትና ታዳፋትም ጀመረች። ታዲያ ሚስትም መርበቶቿን ካላገለጣትና ልታረጋጋት ብትሞክርም አይ ደህና ነኝ እያለች ልትመልስላት ስላልቻለች ቢሆን ተረጋጊና ወደ ስራሽ ግቢ በማለት ሚስትም ተመልሳ ወደ ፍቅረኛዋ ታመራለች። ፍቅረኛዋ ጋር አሁንም ሰላም ያልሰጣት አእምሮዋ ሊያርፍላትና እንዲሁም ጭንቅላቷ ሰላምን ሊሰጣት ስላልቻለ አሁንም መቀባበልን ጀምራለች። ውዴ ምን እያሰብሽ ነው ሲላት ፍቅረኛዋ ይልቅ እንደዚህ ከምታስቢና ከምትጨነቂ ገለን እንገላገል ይላታል። አይ እንደዚህ አይሆንም እኮ ስለ ጉዳዩ ብዙ ጊዜ ተደጋጋሚ ያወራል፣ ይህ ግን ሊሆን አይችልም፣ ከገደልነው እኛ ወንጀለኞች እንደሆነ እሱን አትርሳ በማለትም ታስጠነቅቀዋለች። ታዲያ ቀጠል በማድረግም ይልቅ የጀመርነው ፍቅራችን በቃ እናጣጥም በማለት መለስ ስትልና ፍቅራቸውን እንዲሁም ደግሞ የአልጋ ላይ ጨዋታቸውን ይጀምራሉ። ታዲያ በዚህ መሃል የሆነ ነገር ማለትም ጭንቅላቷና አይምሮዋ እረፍት ያላገኘችው ሚስት ቆይ የዚህን ሰውዬ ምግብ ከሰጠነው ስንት ቀን ሆነ በማለትም በመካከል ጥያቄ ታነሳለች። እኔ እንጃ 2 ቀን ወይ 3 ቀን ይልና ፍቅረኛዋን ይመልስላታል። ቆይ ለምን እንደሚል ምግብ ለምን አልሰጠውም? የተራረፈ ምግብ አለ እሱን ልስጠው በማለት ስትጠይቀው ይቻላል። በሀሳቡ ተስማምታ ምግቡን ልትሰጠው በቀጥታ ከክላሷ ወጥታ ወደ ኩሽና ስታመራ
ከተፈረደባት እንዴት ትወጣ? እዛ ክላስ ለምን ገባሽ የሚል እጅግ እዚህ መግባቷን ካወቁ ደግሞ እንደሚገሏት ሰውየው መጀመሪያ አስጠንቅቆ ነግሯታል። ታዲያ ሚስቱም ከወጣች በኋላ እሶይት እሶይት እያለች እየተጠራች ባለችበት ወቅትም በዚህ ወጣች ሳትባል አጠገቧ እሶይትም ደረሰች። ለምንድነው ቤት የማትይኝ? አንቺ ሊቀርብሽ ድፍረት ነው እያለች ስታዳፋትና ስታጥላላት አይ አልሰማሁሽም እኮ ደግሞ ማለት እያለች ስትርበተበት ምን ያርበተብትሻል? አሁን ያ የተራረፈው ምግብ አምጪ ስትላት ለምን ማለትም ጀመረች። አይ ለሰውየው ልሰጠው ደፍቼዋለሁ እኮ ስትላት ለምን እዚህ ቤት ያለኔ ትዕዛዝ አንድም ነገር ማድረግ የለብሽም በማለት እጅግ ተናዳና ተበሳጭታ ስትጮህ ፍቅረኛዋ መጥቶ ፍቅሬ ለምንድን ነው የምትጮሂው? ለምንድን ነው የምትናደጂው? ይላታል። ወደ ሰውየው ክላስ ልትገባ የነበረው ፍቅረኛዋ ሲመጣ በቃ ተይው አትናደጂ አትበሳጭ ብሎ ወደ ክላሷ ይመልሳታል። ሰውየውም ስዊት ያመጣችለት ምግብ ሳይመገብ ውሃ እንድታመጣለት ካዘዛት በኋላ ይችንን አጋጣሚ ተጠቅሞ ቤት ለማምለጥ ይሞክራል። ነገር ግን ወጥቶ በሩ ላይ ከደረሰ በኋላ ከራሱ ጋር ይማከራል። እጅግ ከአእምሮ ጋር ይጨቃጨቃል። እዚህ ካመለጡ እሷን አደጋ ላይ ጥላታለሁ። ስለዚህ ለእሷ ስል እዚህ ቤት ተመልሼ እነሱን መጋፈጥና የዋጋቸውን መክፈልም አለብኝ በማለት ለራሱ ቃል ገባና ወደዛው ወደ እስር ቤቱ ወደ ክላሱ ተመለሰ። አለመኖሩን ቀድማ እሶይት አይታው ነበርና ማለትም እጅግ ተጨንቃ እጅግ ተርበትብታ ምግቡንም ሳታወጣ ምግቡንም ሳትመልስ ማለት ሴትዮዋ መታባት ስለነበር እጅግ በጣም ትልቅና ከባድ ፈተና ውስጥ እንደወደቀች ራሷ በጣም ሆኖ እየተርበተበተች ለሴትዮዋም ቃላት ስትመልስ አንደበቷ ያስታውቅባት ነበር። ነገር ግን ያው እንግዲህ ከየት ወረደ ከየት መጣ ሳይባል ፍቅረኛዋ መጥቶ እሷን ሚስትየዋን ይዟት ስለሄደላት ለትንሽም ቢሆን እፎይታን አግኝታለች። ታዲያ ከትንሽ ደቂቃዎች በኋላ በቃ ምግቡን መስጠት ያለብኝ እትዬ ሰጠኸኝ ይህንን ምግብ ወጥቼ መመለስ አለብኝ ብላ ወደ ክላሱ ስትመለስ ሰውየው ወደ ነበረበት ክላስ ተመልሷል። እንዴ ጠፍተኸኝ እኮ የት ሄደህ ነበር? በማለት ስትጠይቀው አይ ለመጥፋት ሙከራ አድርጌ ነበር ነገር ግን ሳስበው አንቺን አደጋ ላይ ጥልሻለሁ ምክንያቱም ይገሉሻል። ስለዚህ እሱን በማሰብ ተመልሼ ወደዚሁ ገባሁ አላት። አሁን መተባበር አለብን እኔን ልታግዢኝ ይገባል። ነገር ግን ሰዎቹ ስለ አንቺና ስለ እኔ ግንኙነት ምንም ነገር ማወቅ የለባቸውም። በእያንዳንዱ እንቅስቃሴ እንዲያውቁ አድርገሽ እኔን ልታግዢኝ ይገባል አላት። አሁን ላይ እነሱን የዋጋቸውን ሳልሰጣቸው እዚህ ቤት እንደማልወጣ ቃል እገባልሻለሁ አንቺም ቃል ግቢልኝ ይላታል። ቃል ተግባብተው እሷም እሺ ብለው ከዛ ክላስ እሷም ሳህኑን ይዛ ትወጣለች። ታዲያ ሳህኑን ይዛ ስትወጣ ባልየው ማለትም ፍቅረኛዋ የሚስትየዋ ፍቅረኛ ወደ እሷ ያመራል። አሁን ላይ እሷን መልኳንና በውበቷም ሳይማረክ አልቀረም። እሷንም ሊተናኮላትና እንዲሁም ሊጀነጅናትም ይሞክራል። የት ቆይተሽ ነው? እንዴት እስካሁን ደግሞ ይዘሽ የት ነበርሽ? ሲላትኝ ሽንት ቤት እዚህ ሽንት ቤት በማለትም እሷ ተደናብራና ተደናግጣ ይህንን ስትመልስለት እንዴ ሳህን ታዲያ ሽንት ቤት ምን ያደርጋል? በማለት ሲጠይቃት ግን ምላሽ የላትም ነበር። ለማንኛውም ለዛሬ አውቄሻለሁ ደግሞ ቆንጆ ነገር ስለሆንሽ ማለትም ወደፊት መልካም ግንኙነት ይኖረን ይሆናል ቆንጆ ነሽ በማለትም ያሞግሳታል። ታዲያ በማስቀጠልም ያዳቆነ ሰይጣን ሳያከስ አይተው ብለው እንደነገሩ አሁን ላይ የጀመረውን ፍቅር ዳር ለማድረስ ሰውየውን የግዴታ ማሸኘትና ከዚህ ቤት መገላገል ይፈልጋል ማለት ነው። ታዲያ በዚህ እጅግ በጣም ሆኖ የጭካኔ ጥግን የተላበሰው ጓደኛው አሁን ላይ ሊገለውና እሱንም እስከ ወዲያኛው ሊሸኘው ለራሱ ቃል ገብቶ ከፍቅረኛውም ተደብቆ በቀጥታ ወደ ሰውየው ያመራል። ሽጉጡን አወጣና ይህንን የታገተ ሰውዬ በቤቱ በንብረቱ ማዘዝ ያልቻለው አሁን ላይ ጭራሽ ገለን እንከላከል በማለት ወደ እሱ ያመራል። ወደ ክላሱ ሲገባ የታገተው ሰውዬ ግን ምንም ያለ እንቅልፍ ላይ ነበር። ጓደኛዬ ምንም ቢሆን ጥሩ ሰው ነህ ምናልባትም እንግዲህ መንግስተ ሰማያት እንደምትቀበልህ ተስፋ አደርጋለሁ ብሎ ሊተኩስበት ሲል ከየት መጣች ሳይባል የቤት ሰራተኛ ሴት ከኋላ መጣ አናቱን በማለት እዛው ደረሰችው። ታዲያ አሁን ላይ በጩኸትና ሰውየው ሲወድቅ የታገተው ሰውዬ ከእንቅልፉ ይነቃል። በሚቀጥለው ክፍል የምንመለከተው ይህ ድራማ ምን ሊከሰት ይችላል? በተለይ ደግሞ ታጋቹ ሰውዬ ከነቃና ሊገለው እንደነበር ከአይምሮ
ወዲያውኑ ሽጉጡን አንስቶ ወደ እሱ በሚተኩስበት ምንም ጥርጥር